ራሳቸውን ካረጋጉ ወደ 95ቱ ሊሻገሩ ስለሚችሉ ሁሌ ሰዎችን ቢዚ ማድረግ በስራ ሞት ይሄ ነገር ሲገለጽልኝ በጣም የመጨረሻ ነገር መስሎ ነበር የታየ የብርሃን መናፍስትና የጽልመት መናፍስት የሚዋጉት በዚህ ሂደት ነው እንግዲህ ኢንላይትመንት የሚመጣው የዋህ ምድርን ይገዛል ዳርክ ፎርስስ ወይ አጋንንት አስደንግጦት ያቃል በህልም ጨለማው ኃይላት የምንላቸው አጋንንት ጦር መሳሪያ በገፍ እንዲሸጥ ሰዎች እንዲያልቁ ካላቸው ፍላጎት የተነሳ ሰላማዊ የሆነ ኑሮ እንዳይኖሩ ፍሪ ኢነርጂ እንዳይጠቀሙ አይሶሌትድ ሆነው በገለልተኝነት እንዲኖሩ ሁሌ ሮጠው ደክመው እንዲኖሩና እንዲሞቱ ይፈልጋሉ ማለት ነው። በተቻለ መጠን እኛ እንግዲህ በሰው ደረጃ የምንሰራውን የምናደርገውን ነገር ሁሉ እዩልኝ እንደዚህ እንላለን። ኦኬ እነሱ ግን የዚህ ተቃራኒ ናቸው። በድብቅ ነው የሚሰሩት እና ኢን ኤሰንስ ምንድነው ሰው እንዲያስብ ያደረገው እንግዲህ የጸበለሱ መበላት ነው በእነ አዳም አይነት ነገር ነው እና እነዚህ ነገሮች ትሪገር ያደርጋሉ ነው ሂደቱ። ግን ዋናው ኤነርጂ የጠማቸው ኤነርጂ የሚበሉ ኤንቲቲስ አሉ ነው በቃ ባጭሩ። ኦኬ ከሰውነት ኃይልን መጣው የሚወስዱ ማለት ነው። አዎ እንደዛ መጣው ሰውየው በሙሉ ኃይሉ እንዳይጠቀም ያደርጉታል ማለት ነው። እንደዛ ያደርጉታል። ኢንፎርምድ እንዳይሆን ደግሞ ያደርጉታል። እና ስለ 95% ለምሳሌ ምንም አይነት ኢንፎርሜሽን የለውም በአብዛኛው ሰው ሪሊ በተለይ በሳይንስ አካባቢ ዩኒቨርሲቲዎች ምናምን አካባቢ ስለ 95% እንትን የለም። ምንድነው ራሳቸውን እየደበቁ እየሰሩ ነገር ነው። አሁን ግን ምን የሆነ ነው የሚሄደው ያለው የሰው ንቃት ለምሳሌ ቴክኖሎጂው ራሱ እየተራቀቀ ሲሄድ እንግዲህ ስለ ረቂቅ ነገር ማስተዋል እንጀምራለን። እንደዚህ ግን ዋናው ሂደቱ ምንድነው ባዶ ቦታ የሚባል የለም። ሁሉም ነገር የተያያዘ ነው ነገሩ። ይሄ አልዋጥ ስለሚላቸው ነገር ነው እና በዚህ እንግዲህ ዕውቀቱን እናጣዋለን፣ እንቸገራለን። ግን ይሄ ቴክኖሎጂ ግን ወደ ጥሩ እየመራንም ነው። ለጦር መሳሪያ እንደዚህ ብቻ አይደለም ለማለት ነው እና ወቅቱ የመንፈስ ጥማት ስላሳደረብን ኦኬ በቀላሉ ኢቮልቭ የምናደርግ አይነት እንሆናለን ነው እና ኢትዮጵያ ትቅደም በዚህ የዘመናት ለውጥ እንጂ በሳይኮሎጂ ለምሳሌ የዘመናት ለውጥ ባጭር ጊዜ እንደሚኖር ይናገራል። በእነዚህ አስትሮሎጂ እንደዚህ የሚሏቸው ከአኳሪያን ኤጅ ምናምን ይሉታል። ብዙ ነገሮች አሉ። ከዛም በላይ ለምሳሌ በየ65 አመቱ እንደዚህ አይነት ለምሳሌ የመገንፈል አንድ አይነት ሞገድ በምድር ላይ ነው ሁሉ ጊዜ አለ እና ያለፉት 60 አመታት ለምሳሌ አብዛኛዎቹ የአፍሪካ ሀገራት ነፃ የወጡበት ነገር ነበረ። ብዙ ጀግኖች ኢትዮጵያ ያፈራችባት ነው እንደነ ቺጎቬራ፣ ማኦ ሴቱንግ፣ ኃይለ ሥላሴ ማንዴላ እነዚህ የተገኙበት እንግዲህ በአንድ ወቅት ነገር ነው። ከዛ በኋላ ጸጥ ይልና አሁን ደግሞ በሰላማዊ ሰልፎች ምናምን ብዙ ነገር እናያለን እና ዋናው ሂደቱ የኔ ፍላጎት ለምሳሌ እዚህ ላይ በተቻለ መጠን አንድ አይነት ለውጥ አለ፣ ግን ያ ለውጥ ሰላማዊ የሆነ አይነት እንዲሆን አይነት ነገር ነው። ከዛ በኋላ አንዴ ይሄንን ከተሻገር በጣም ጥሩ ሂደት አለ ማለት ነው። ስለዚህ የዜሮ ፖይንት ኢነርጂ ኒኮላ ቴስላ ያሉት አባባል ስለዚህ ግድም መገደብም አያስፈልገንም ማለት ነው። መድከም አያስፈልገንም ማለት ነው። ልክ እንደ ፀሐይ ብርሃን እኩል ያን ነፃ ኃይል በተፈጥሮ የተሰጠንን መያዝ እንችላለን እንደማለት ነው። አዎ ምክንያቱም በተፈጥሮ ይሄ የተሰጠን ጸጋ ነው። አክቹአሊ ነፃ ኤነርጂ ፍጡራን ነን። ኦኬ አንዱ ፍጡራን ነን። ሁለተኛው አንድ ሰው ለካ አይሶሌትድ የሚሆንበት ነገር የለም። ኦኬ አይሶሌት ካደረግን እንግዲህ ክሎዝድ ሲስተም ይሆንና ኢሚዲየትሊ አቅጣጫው ወደ ሞት ነው የሚሄደው። ኦኬ ኦፕን ሲስተም ማለት ግን
በቃ ከውጪ ብርሃን እየተጠቀመ የሚያድግ ህይወት ያለው አይነት ነገር ነው እና ወደ ህይወቱ ነው እንግዲህ የምንሄደው። በዛ አንፃር እንግዲህ መድከም የለብንም፣ ፍጡራን ነን። ኦኬ፣ አንዱ ይሄ ነው። ሁለተኛው ደግሞ ባዶ ቦታ የሚባል አሳች የለም ነገር ነው። ኦኬ፣ ፊዚካሊ ባንነካካም ሁልጊዜ በመንፈስ ነው ተነካክተናል፣ ተያይዘናል ማለት ነው። ተያይዘናል። እና ፊዚክሱ ደግሞ ምንድነው የሚለው ትክክል፣ ምክንያቱም ስፔስ ታይም እንደ ፋይበር ነው፣ እንደ ጨርቅ ነገር ነው። ኦኬ፣ ስለዚህ አንዱ ከሌላው ጋር መኖርን ኤክስፕረስ የሚያደርገው በዚህ የስፔስ ታይም ከርቭ አማካኝነት ነው። ምን ያህል ርቆ እንዳለ እንትን የሚያሳየን ማለት እና ዋናው ነገሩ እንግዲህ በማቴሪያል ላይ ስልጣን ሊኖረን ይችላል ነገር ነው፣ በቁስ አካል ላይ ማለት ነው። በቁስ አካል ላይ ስለዚህ ዶክተር ማነሳለው ጥያቄ አሁን ለምሳሌ የፀሐይ ብርሃን አለ። በፀሐይ ብርሃን ላይ ሻማ ብርቶ መሄድ የለም። ምክንያቱም የፀሐይ ብርሃን ያላት ብርሃን ሻማ በጣም ትንሽ ነው፣ ወይም ባትሪ የሚያበራ የለም። ስለዚህ ኒኮላ ቴስላ ፍሪ ኢነርጂ ነፃ የሆነ ኃይል እያለ ግድብ መገደቡ ሌላ ነገር መስራቱ ሰውን ገበያ ለማድረግ ነው ወይስ ያንን ለመቃወም ነው? እንዴት ነው ይሄን የሚያዩት? ይሄ እንግዲህ ከነዚህ ኤክስትራ ተረስትሪያልስ እንደዚህ የመጣም ነገር ነው። ከኤነርጂ ነው የሚፈልጉት ነገር። እነዚህም በኢኮኖሚው አንፃር ኤነርጂ ለማግኘት ይፈልጋሉ። ስለዚህ ገበያ ሄዶ ሲሸጥ ነው ደስ የሚላቸው ነገር አንዱ ይሄ ነው። ሁለተኛው ያ ዳርክ ፎርስ የሰፈረበት ነገር ነው ነገሩ። ኦኬ፣ እዛ ቦታ ይፈልጋል ነገር። እስቲ አብራሩልን ዶክተር፣ ይሄ በጣም ስቦኝ ነውና እስቲ ለምሳሌ ወደ ጦርነት እንደዚህ የሚያስኬድ ነገር እኮ ምንድነው? ጠላቴን ከገደልኩት ከዛ በኋላ ሐሳብ አይኖረኝም፣ ጠላት የለኝም አይነት የሚል ነው እኮ እንትን ሂደቱ። ስለዚህ ከፍርሃት የተነሳ ነው ማለት ነው። አንድን ሰው ማጥቃት ሲባል ለምሳሌ ከፍርሃት የተነሳ ነው። ስለዚህ እነሱም ሳይወዱ ነው መጥፎ ነገር የሚያደርጉት ነው። እና እነዚህ ዳርክ ፎርስስ ኦፕሬት እያደረጉ ናቸው ነው። እና ዞሮ እንግዲህ ወደ ጦርነት ወደ ግጭት ነው እንትን አካሄዱ። ስለዚህ የጨለማው ኃይላት የምንላቸው አጋንንት የጦር መሳሪያ በገፍ እንዲሸጥ፣ ሰዎች እንዲያልቁ ካላቸው ፍላጎት የተነሳ ሰዎች ሰላማዊ የሆነ ኑሮ እንዳይኖሩ፣ ፍሪ ኢነርጂ እንዳይጠቀሙ፣ አይሶሌትድ ሆነው በገለልተኝነት እንዲኖሩ፣ ሁሌ ሮጠው ደክመው እንዲኖሩና እንዲሞቱ ይፈልጋሉ ማለት ነው። ይሄው ነው። እነዚህ ደግሞ የሚፈልጉት ለምሳሌ ምድር መኖር ስላለባት በእነዚህ ህይወት ሳይክል ነው የሚኖሩት። ኦኬ፣ በጣም ጥሩ ዶክተር። ሌላው እዚህ ጋር ተያይዞ ማነሳለው እንትን ህይወታችን እንዴት ይገልጹታል? ለምሳሌ በምዕራቡ ዓለም ያለው ህይወት አቅጣጫ ወደኛም እየመጣ ነው። ለምንድን ነው አሁን ያ በሲስተም ውስጥ ናቸው። አንድ ሰው ጧት ይነሳል፣ ሄዶ ስራ ይሰራል፣ ደክሞት ይመጣል፣ ይተኛል፣ እንደገና ይገባል፣ ታክሲ ይከፍላል። በጣም ህይወት ተመሳሳይ ናት። ያ የህይወት አዙሪት እዚህም እየመጣ ነው። ከሰዎች ጋር መገናኘት አቆመዋል። በሞባይል እዚህ ቁጭ ብለው ሰውየውን ትቶት ቅርብ ያለውን ሰው አስትቶት ሩቅ ያለውን ያመጣለታል። ስለዚህ ነገሮች ሁሉ አዙሪት ሆነው ህይወትን አሰልቺ አድርገዋታል። ስለዚህ ህይወት እንደዚህ እንዲያሰለች ሰው ይወለዳል፣ ከዛ ትምህርት ቤት ይመጣል፣ የቤት ስራ ይሰራል፣ እዛ በኋላ ይገባል፣ ህይወት ከዛ ይወልዳል፣ ይሞታል። እንዲህ አይነት የህይወት አዙሪት ተሽክርክሪቱ አሰልቺ እየሆነ መጥቷል። ህይወታችን የታክሲውን ሰልፍ ያሉ ሁሉም ነገር የተዘበራረቀ ነገር ነው። ስለዚህ እነዚህ ዳርክ ፎርስስ ነው ይሄንን የሚያደርጉት ነው የሚሉት ሰዎች እንደዚህ እንዲሆኑ ቢዚ ያደርጓቸዋል። ቢዚ እንዲሆኑና በዚህ አምስት ሴንስስ ዲፔንደንት እንድናደርግ ብቻ ነው። ትንሽ እንትን ራሳቸውን ካረጋጉ ወደ 95ቱ ሊሻገሩ ስለሚችሉ ሁሌ ሰዎችን ቢዚ ማድረግ በስራ መወጥ ይሄው ነው ዋናው ጌሙ። ስለዚህ ጌም ነው ማለት ነው። ትክክል። እና በባህላችን ለምሳሌ በሃይማኖት ምንድነው
ሰይጣን የመጨረሻውን ኃይል ይዞ ነው የሚዋጋው ያለው በከፍተኛ ደረጃ ደርሷል ነው። ኦኬ እና የኔ ማካሄድ መንፈስ ቅዱስ ወርዷል ነው ሂደቱ። ኦኬ ስለዚህ ከቅርብ ጊዜ በኋላ ብዙ ነገሮች በዚህ ዓለም ላይ እናያለን። ይሄ ነው ነገሩ እና ኢኩዊፕድ ሆነን ተዘጋጅተን መጠበቅ እንጂ ብዙ ተአምር እናያለን። ያን ጊዜ ጥያቄዎች ይመለሳሉ። ሪሊ በጣም ሌላው የመጨረሻ ላነሳለሁት የምችለው ከአንድ ተመልካች የቴሌቪዥናችን ተመልካች የቀረበ ጥያቄ ነው። ዶክተር ብዙ ይህን ነገር አቅርበዋል፣ እርስዎ ሞክረውት ነበር ወይ? ወደ ረቂቁ ዓለም ፕራክቲስ አድርገው ነበር ወይ? ካረጉስ ምን ተመለከቱ? የሚል ጥያቄ ደግሞ ቀርቧል እና ይህንን ነገር እንግዲህ መልሱላቸው። ምክንያቱም ሰምተዋል ተመልካቾቻችንና አድማጮቻችን እጅግ የሚገርም ውይይት ነው ያደረግነው። እንት ከራስዎት ጀምረውታል ወይ ዶክተር? ሲጀምሩስ እንዴት ነበረ? ምንስ ታየዎት? የሚል ጥያቄ ቀርቦሎታል። ጥሩ ጥያቄ ነው። አመሰግናለሁ። አዎ ይሄ እንግዲህ እንዳጋጣሚ ሆኖ አሜሪካ እንደዚህ ለትምህርት ሄጄ ሳለሁ ነገር ነው እና በዛ ወቅት ነው እንግዲህ እንትን የሞከርኩት 40 ዓመት ይሆናል እና በተለይ በዛ ወቅት ይሄ ነገር ሲገለጽልኝ በጣም የመጨረሻ ነገር መስሎ ነበር የታየኝ እና ኢሚዲየትሊ ያለ የሌለውን ትቼ እናት ሀገር ጥሪ ሲባል ኢትዮጵያ መጣሁ በደርግ ጊዜ። ይሄ ስለዚህ ምክንያቱም አንድ ነገር ነው መስሎ የታየኝ። but anyways እንዴት ነው የጀመርኩት እንግዲህ ማለት ነው ሐሳቤ እንዳይከፋፈል ነው ነገሩ፣ ቀልቤን መያዝ ማለት ነው። ኦኬ እና ከመተኛት በፊት እንግዲህ ደም ሲዘዋወር ምናምን ነው ሲሰማኝ ያ ስሜት እንዳለቀው በሌላ ሐሳብ እንዳልያዝ ማለት ነው። ልክ ወንዝ ለምሳሌ አይደለም እና ሁለት ሪያሊቲ አሉ። አንደኛው ወንዝ ውስጥ ገብቶ ቅጠሉ ግንዱ ምናምን ሲል እንግዲህ ይወርዳል እንደ ወንዙ። ኦኬ ሌላው ደግሞ ከወንዙ ዳር ሆኖ ያለው ቅጠል፣ ጠርሙስ፣ ፕላስቲክ ምናምን ሲያልፍ ድራማውን ያያል ማለት ነው። እና ያን ያህል ነው እዚህ ኮንሰንትሬት ማድረግ እንግዲህ ሐሳቦች እንደ ደመና ሲመጡ ሲሄዱ ኦኬ ማየት ማለት ነው። እንደዛ እንግዲህ ሲሆን በሐሳብ ላይ እንግዲህ ስልጣን ይኖራል ማለት ነው። የፈለኩት ሐሳብ አምጥቼም ላቆየው እችላለሁ፣ ካልሆነ ደግሞ እንዲያልፍ እንትን አደርገዋለሁ ማለት ነው። ይሄ እንግዲህ በሐሳብ ደረጃ ነው እና በመንፈስ ደረጃ ደግሞ አለ። ይሄ ሐሳብ ደረጃ ለምሳሌ ምለው ነገሩን ለማቅለል ነው። ለምሳሌ እንደዚህ ኮንሰንትሬት ማድረግ ሲጀምር አንድ ሐሳብ ይመጣል። ኦኬ እና እገሌ እንደዚህ ቢለኝ እንደዚህ ይለዋለሁ እንደዛ ቢል ይሄ አይነት ነገር ነው እንግዲህ። ኦኬ እና ይሄንን መቆጣጠር መሞከር ነው። ሁለተኛው ኢንፍሉዌንስ ነው። እዚህ ላይ ነው እንግዲህ ሂደቱ። ያኛው ያስተሳሰብ ጉዳይ የዕለታዊ ነገር ነው። ያሁኑ ግን ኢንፍሉዌንስ ነው። የኔን ላይፍ ስታይል እንደዚህ እንዳደረገው ጠቅላላ ዩኒቨርሳል የሆነ አካሄድ ነው እና እዚህ ላይ ነው እንግዲህ የብርሃን መናፍስትና የጽልመት መናፍስት የሚዋጉት አይነት ነገር ነው። ስለዚህ በአንድ በኩል ምርጫችን ማወቅ አለብን። ሁለተኛ ለኢንፍሉዌንስስ እንትን አንታዘዝም አይነት ነገር ነው። በዚህ ሂደት ነው እንግዲህ ኢንላይትንመንት የሚመጣው እና አሁን ጥሩ እየሄደ ነው። ዞሮ እንግዲህ የዋህ ምድርን ይገዛል ነገር ነው። የዋህነቱ እንግዲህ ከዚህ 95% መገናኘቱ እንጂ ይህን እንዲና የሚያደርጉ ብዙ ኃይሎች አሉት። ምክንያቱም ተደብቀው ስራቸውን መስራት ስለሚፈልጉ ነው። የጽልመት ኃይሎች ናቸው ነው። ግን ፊዚክሱ አሁን በቀጥታ በብላክ ኤንድ ዋይት ለይቶ ሊያሳየን ይችላል ነው እና ወቅቱ አሁን ነው። በቃ ፕሮግራማችሁን አደንቃለሁ። ይሄንን ማስተላለፋችሁ ብዙ ሰው
እንደሚጠቀምበት ይገባኛል። አክቹዋሊ ግን ፐርሰናል ጥያቄ ልጠይቆት ዶክተር፣ እንግዲህ በደርሶ ነው ጥያቄ የቀረበውና እንግዲህ ወደዚህ እንትን ሲጀምሩ ዳርክ ፎርስስ ወይም አጋንንት አስደንግጦት ያውቃል በህልም? በጣም ጥሩ ግል ጥያቄ ነው ግን ተመልካቾቻችን፣ ምክንያቱም እስካሁን የነገሩንም በደንብ ተከታትለናል ዶክተር። ከ5% ወደ 95 ስንሻገር የሚያስፈራሩ ነገሮች ይመጣሉ። እርስዎ ደግሞ ሙከራውን 20 ዓመት ሙሉ እንዳጠኑትና ሪሰርች እንደሰሩበት የታወቀ ስለሆነ አጋንንትን የማየትና የመደንገጥ ነገር አጋጥሞት ያውቃል? አለ። አዎ፣ ይሄንን ለመናገር እንዳውን ነበር የረሳሁት ነገር። አዎ፣ መጀመሪያ ጊዜ እንደዚህ ሳደርግ እንግዲህ መጀመሪያው ሌሊት በጣም የሚዘገንን መጥፎ አይነት ህልም ነው ያየሁት። ሪሊ እስካሁን ደስ ይታየኛል፣ ይሰማኛል። የሆኑ ሁለት ሰዎች ነገር ተጣልተው ነገር መሰለኝና ጭካኔ የተሞላበት ነገር ሲበጠብጠኝ ነው ያደረው እና ነገሩ ሳየው ወይ እኔ ውስጥ ያለ ኃይል ነው ብዬ ማመን ጀመርኩኝ። እና ዋናው ጌሙ እንግዲህ ምንድነው? ይሄ ኢጎ ነው እንግዲህ እንትን የሚያደርገን ትዕቢት ነገር ነው እንጂ መቀበል ያለውን ነገር መቀበል ማለት እንግዲህ ወደ ሌላ ስቴፕ ሄድክ አንድ ስቴፕ ማለት ነው። እና ጥሩ እንትን ነው እና ትክክል በጣም የሚያስፈሩ ነገሮች ሊታዩ ይችላሉ። እና አንዱ አድሚት የምናደርገው እንግዲህ ኦኬ ለመጀመሪያ ጊዜ ስላየኋቸው ነው እንጂ እኔ ውስጥ ያሉ ነገሮች ናቸው ብሎ ማወቁ ምን አለበት? አሳድጌ አልወጣም ይላል ለምሳሌ ነገር አይደለም እና ያሳደገን ነው ልንል እንችላለን እና በሱ ቋንቋ ልናስወጣው እንችላለን እንጂ አሉ እና ምንም ያህል ሰው ቢመጻደቅ ምን ሲል ከነዚህ በምንም አይነት እንትን አያደርግም፣ የተለየ እንትን አይሆንም። ሁልጊዜ ማንም ሰው ላይ ይዋጉታል ውስጥ ይዋጉታል። አዎ፣ ስለዚህ የሚዋጉኝና ያዩዋቸው ነው ያሉት። አዎ ትክክል። እንደሱ ማየት እና ትዕግስት ደግሞ ለምሳሌ ይሄ ሪሊ ይሄ ጠቅላላ ያለፈው 20 ዓመት ውስጥ ዌብሳይት ውስጥ ገብቷል። ኦኬ ግን እዚህ ደረጃ መድረስ 20 ዓመት ነው የፈጀብኝ ይሄንን ሲሰሩ። አዎ እና ሌት ተቀን ነው ደግሞ በቃ ሐሳብ ከመወዳቸው ጓደኞቼ ዘመዶቼ ተለይቼ ነው አክቹአሊ እንትን ማደርገው አንድ ነገር ካለ ብዬ እና አዎ 20 ዓመት ሙሉ እንግዲህ ስታገለኝ ቆይቶ ነው ማለት ነው። ነገሩ ታይቶኛል፣ ግን አዘቅት ውስጥ እንደማልፍ አውቃለሁ። ግን ይህን ያህል ጊዜም አልመሰለኝም ነበረ እና አሉ ነገሮች። ስለዚህ ምንድነው ሰው እኔ ያለፍኩትን ማለፍ የለበትም። መቅለል አለበት ሂደቱ። እኔ መስዋዕትነት ሰማው ወስጄ ነው እና አሁን እነዚህ ይታያሉ። ለማስጠንቀቅ እውቀቱን ለመስጠት ነገር ነው እኮ እና ሊቆጣጠሯቸው ሊናገሯቸው ይችላሉ። ያን ጊዜ ስልጣን እንደመሆን እናያለን። ስለዚህ የሚካኤል ስልጣን ምንድነው? የገብርኤል ስልጣን ነገሮች አሉ። እነዚህ ነገሮች ሪሊ ስለዚህ ብርሃናማ አካላትንም የማየቱ ነበረ ማለት ነው። አዎ ትክክል። ቀጥሉልን እስቲ ዶክተር። በጣም ምክንያቱም 20 ዓመት የደከሙበት ድካም ስለሆነ መስማት አለብን፣ እኛ መማር አለብን፣ እውቀት መተላለፍ ስላለበት ነው። እሺ ሌላው ያው ጥሩ ህልም ማየት እኔ ያስገርመኝ ነበር። ይሄ ከለርስ እንደዚህ ማየት እና ለካ ምንድነው እነዚህ ኒውሮትራንስሚተርስ የሚሏቸው አሉ። ለምሳሌ ኢንፎርሜሽን ኤክስቼንጅ ማድረጊያ እንትኖች ናቸው እና በእነዚህ ኒውሮትራንስሚተርስ ሪሊ ብዙ ነገር በሳይንሱ ሊታይ ይችላል አይነት ነው። ወደ ሌላ ጊዜ በሰፊው እንነጋገርበታለን። መልካም። ግን ዋናው ሂደቱ ግን ሪሊ የብርሃንና የጽልመት ነገሮች አሉ። ምርጫችንን እንወቅ።
ሳናውቀው የጽልመቱን እንመርጣለን አንዳንድ ጊዜ በስህተት ማለት ነው። በስህተት አለማወቅ እንደዚህ እና ስልጣኑን ስታገኙ ምን ማለት ነው? ይሄማ ከድሮ ጀምረም እኮ ማቀው ነው የምትሉበት ካለ እንግዲህ አውቃችሁታል ማለት ነው። እኔ ልነስ እናንተ እደጉ አይነት ነው ሂደቱ። ረቂቁ ዓለም ምን ሊመስል ይችላል እንደሚል ምናልባት ተመልካቾቻችን 95ቱ ስለማግባትና 5ቱና 95ቱን ብለንድ ለማድረግ ከፈለጉ ተከታታይ ጊዜ ስልጠና መስጠት ይችላሉ። ደስ ይለኛል። ግን ቀላል ነው እኮ ራሱ አይ ሚን እንዴት ከ5 ወደ 95 ሳይተኛ መተኛት እንደማለት ነገር ነው። ነቅቶ መተኛት ማለት ነው። እና ኤክሰርሳይሱ ይሄ ነው። በተረፈ በሚያምኑበት ሊጸልዩት ይችላሉ። ማንኛውም አይነት ሃይማኖት እንግዲህ ስለነዚህ ነገር ዋን ኦር አዘር ያወራል፣ ይናገራል ሪሊ። ስለዚህ ምንድነው ሃይማኖታችሁን ጠብቁ፣ የሌላውን ሃይማኖት አክብሩ፣ ኤቭሪቲንግ ዋናው ነገር ትራንሰንድ አርገን ራቅ አርገን ካየን በእውነት ውሱን በሆኑ ነገሮች ላይ ተወስነን አንቀርም ነገር ነው። ሰው የሚጋጨው ምን መጥፎ ነገር የሚያደርገውም የውስንነት ጉዳይ ነው። ኦኬ እና 0 ፖይንት ኤነርጂ አለላችሁ ነፃ ኃይል ማለት ነው። ነፃ ኃይል እና ብዙ ነገር ይሰራል ነው ሂደቱ። እና በብርሃን መራመድ ማለት እንግዲህ በዚህ አይነት ሂደት መሄድ ማለት ነው። ሌላው ምናልባት ፎርማል የሴሚናር በየቦታው እንደዚህ የምሰጠው አለ። በዛ መሞከር እና እንደዚህ ኤክሰርሳይዝ አድርጌ እንደዚህ ታየኝ፣ ህይወቴ ተለወጠ፣ ህይወቴ ብዙ ነገር አሉ። ኦኬ ጠላቶች ወዳጅ የሚሆኑበት፣ ወዳጆች ጠላት የሚሆኑበት ነገር አለ። የሪያሊቲ ትንሽ ለወጥ የማድረግ ሂደት ነው። ስለዚህ ተመልካቾቻችን እዚህ ውስጥ እንዴት እንደደረሱ እኛ ደግሞ በመርሃ ግብሩ ስም መስማት ስለምንፈልግ ይህንን ነገር ማመቻቸታችን አይቀርም። ዌብሳይቶትን ግን ለተመልካቾቻችን ይንገሯቸው። ብዙ ሰዎች የእርስዎን ዌብሳይት ማወቅ ፈልገዋልና አድራሻዎትን፣ ዌብሳይት አድሬሶትን ቢነግሯቸው ለተመልካቾቻችን ደስ ይለናል ዶክተር። ምክንያቱም ብዙ ሪሰርቾች እዛ ላይ ያደረጓቸው ሁሉ ስላሉ እዛ ላይ ሰርች አድርገው ደግሞ የበለጠ እውቀታቸውን እንዲያሰፉ ስለምንፈልግ ብዙም አልነካሁትም ለጊዜው። ግን ሲስተምስ ቲዮሪ እንደዚህ ከተባለ ዶክተር አብርሃም አምሃ ብለው ጉግል ያድርጉ እና ሲስተም ዋናው ሂደቱ እንግዲህ ሲስተምስ ቲዮሪ the ultimate solution ይላል። እና በሲስተምስ ቲዮሪ ያለንን የኢትዮጵያ የዚህ ምድር ፕሮብሌም ሶልቭ እናደርግ እንችላለን የሚል ነገር ነው። ግን በፕሮግራማችሁ ምናምን የሚካሄደው ነገር አይ ቲንክ ጥሩ ስለሆነ እንግዲህ ያው ለሚቀጥለው እንደ ሴሚናር ነገር ልስጥና በጣም ጥሩ። ከዛ በኋላ ኤክሰርሳይሱ እንግዲህ ቀላል ነው። ሰውነታችሁ ከሞቀ ለምሳሌ ያንን ሙቀት መያዝ ነው መጀመሪያው ነገር። እንግዲህ ምን ማለት ነው? ከሐሳቦች ምናምን ነገር መንጻት ማለት ነው። ንጹህ መሆን ማለት ነው። ከዛ ኢንፎርሜሽን ይሄዳሉ ነገር ነው። ኦኬ እና ብዙ ነገር መጥፎ ሊታዩ የሚያስፈሩ ነገሮች ምናምን ሊኖሩ ይችላሉ። ግን እንቋቋመው ብርሃን ነው ሁልጊዜ የሚያሸንፈው እና እንዳይፈሩ ነው እየነገራቸው እንዳይፈሩ ነው። ሌላው ደግሞ አንዳንዱ በጥልቅ የሚያስብም አለ። እንዴት ትራንሰንድ ካደረኩ እንዴት መመለሴን አውቃለሁ እንደዚህ ይላል። እነዚህ ለምሳሌ ጊፍት ናቸው፣ ገብቷቸዋል ማለት ነው። ኦኬ አዎ ትክክል። ራሱን የቻለ ዓለም ነው መኖር እዛ ከመረጥን እንግዲህ ምን ማለት ነው? ዘለዓለማዊነት እኔነት ይኖረናል። ዘለዓለማዊ የሆነ እኔነት ይኖረናል ማለት ነው እንግዲህ እና በዚህ ዓለም ውስጥ ብዙ ነገር ልናይ እንችላለን። የሚመጣውም ጊዜ ወደዚህ የሚያስኬደን ነው ነገሩ። ባህላችን ደግሞ በጣም ኢኩዊፕድ ነው በዚህ ታመቀ ሀብት ያለው ነገር ነው። እና ምንድነው የሚሆነው? ኦኬ አንድ ሰው ትራንሰንድ ካደረገም ንጹህ እንትን ከሆነ እጽዋቱና ሰው በፍቅር ኮሙኒኬት ሊያደርጉ ይችላሉ። ልክ ቅዱስ ያሬድ ከትሉ ጋር አንድ እንደነበረ። ኦኬ እና
ራሱ ቅጠሉ ለዚህ መድኃኒት ነኝ ብሎ ሊገልጽም ይችላል ራሱን በራሱ። አዎ ራሱን በራሱ። ከዛ በኋላ ሲጠቀሙበት ምናምን አንዳንዶቹ ያዩና ለልጅ እንደዚህ እንትን ያደርጉታል። አዎ ለማስተላለፍ ይሞክራሉ። ግን ምን የሆነ ነው ሜካኒካል እየሆነ ሄድና ቫልዩ ያጣል። ኦኬ እዚህ ላይ ነው ባህላችንን እናክብር እንደዚህ እንትን የሚባለው እንግዲህ እንጂ አዎ እንኳን ሊቪንግ የሆነ ዛፍ ምናምን ድንጋይም ብትሆን ኢንፎርሜሽን የምትሰጥ ናት። ኦኬ ሞባይል ቴሌፎንም ራሱ ድንጋይ ነች ሳይንስ ግን ያ 5% የሰራው ነገር ነው ከዛ በላይ ማለት ነው። ዶክተር ጥናት ልዩ የሚያደርገው በመንፈሳዊ ዓለም ላሉ እንግዳ አይደለም ስለ ረቂቁ ዓለም ስለ መላእክት ስለ አጋንንት ስለተለያዩ ነገሮች መናገር። ይሄ ግን በጣም ሜርሶ የሚለየው በሜታፊዚክስ እና በቴዎሬቲካል ፊዚክስ ሄደው እዚህ ላይ መድረሱት በጣም ክብር ልንሰጠውና ልንቸረው ይገባል። በመጨረሻ ግን ዶክተር አብርሃም አማ ለተከታታይ ሳምንታት ይህን መርሃ ግብር ስለሰሩ ለተመልካቾች ችን የሚያስተላልፉልን አስተያየት ካሉ የመጨረሻ እድል ልስጦት። መጨረሻ ብስሎት በሌላ ጊዜ አንገናኝም ማለት ሳይሆን የመጨረሻ የሚሰጡት ሀሳብ ካለ ወደ እርሶ ሄድና መርሃ ግብሩን እንዘጋዋለን። ኦኬ እንግዲህ የምለው ምንድነው የምስራች ነው የምለው አበስራለሁ የአገሬን ሰዎች። ምክንያቱም ከውስጣችን ከልባችን የምናስበው የነበረ በሙሉ ደርሷል ማለት ነው ኢነሰንስ። ምክንያቱም በባህላችን የፍቅር ጉዳይ ነው የእኩልነት ጉዳይ ነው እንጂ የማናውቀው ነገር ከፈረንጅ እንደዚህ እያመጣን እንግዲህ ሃይራርኪ ልዩነት እንደዚህ እየፈጠርን ችግር ውስጥ ገብተናል። ሪሊ በአሁኑ ወቅት ግን ቀላል ነው ያንን መቅረፍ የሚቻልበት ጊዜ ነው። ከትምህርታችን መማራችን ደግሞ አንድ አይነት ጸጋ ነው ለራሱ እና የኔ ሂደት እንግዲህ ምንድነው እንዴት አድርገን ተፈጥሯዊ በሆነ ሂደት እንደግ በሜይንስትሪም ሶሳይቲው ሚዲያው እንደዚህ የሚለን ሳይሆን በኖርማል ኮንሽስ በሆነ ሂደት ኢቮልቭ እናድርግ የሚል ነገር ነው እና ያሁኑ ኢቮሉሽናችን እንግዲህ በአብዛኛው እንግዲህ በመንፈስ ነገር በዘላለማዊነት ነገር እንደዚህ ስለሆነ የምንነጋገረው ነገር ሲሪየስሊ አይታችሁ ብትሞክሩት ጥሩ ነው እና ዋናው ሂደት እንግዲህ ኦፕን ማይንድድ መሆን በጣም ቆንጆ ነው እና ሪዳክሽኒስት እና ኖን ሪዳክሽኒስት አስተሳሰብ እንግዲህ ብለንድ ሲያደርግ እድገት ነው የሚያመጣው። አንጎላችንም ለምሳሌ ሌፍት ሃንድ ብሬን ራይት ሃንድ ብሬን እንደዚህ ይባላል። ኦኬ አንዱ ከ5% ጋር ነው አንዱ ከ95% ጋር ነው እና እነዚህ ሌፍት ኤንድ ራይት ብሬን ለምሳሌ አስተሳሰባቸው ምናምን ጥሩ ከገጠምናቸው አንድ ሰው ሆል ይሆናል ማለት ነው። በሳይኮሎጂም ይማራል ማለት ነው እና ፕሮግራሙን ሴንስ ሲሪየስሊ እዩትና ጥያቄም እንደዚህ እየተነጋገርን ህይወት እንስጠው ሁሉንም ያዳርስ የሚል እምነት። እናመሰግናለን ዶክተር አብርሃም አማሃ ጥሪያችን አክብረው ለተከታታይ ሳምንት ዕውቀቶትን ለወገኖ ስላካፈሉ ከፍ ያለ ምስጋናዬን አቀርባለሁ። ክቡራና ክቡራን ከዶክተር አብርሃም አማሃ ጋር ለተከታታይ ሳምንት ያደረግነውን ቆይታ በዚህ እናበቃለን። ዶክተር እግዚአብሔር ያክብርልን።